ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ አብርሃምና ሩታን ሄርሜላን ይዤላችሁ ነው የመጣሁት። ሄርሜላንና ሩታን አብርሃም እንዱ ጥያቄ ሲጠይቃቸው ነበረ። መቼም አውቆ ያበደ ሰው እንግዲህ ምን ማድረግ ይቻላል እና ምንም አልሆነም። ያው ስራ እየሰሩ ነው፣ ግን ቢሆንም እንትን ነው በእነሱ ላይ ያው አስተያየትም መስጠት እያየንም መሳቅም መደበርም ያው እንደ ድራማ አይደለም የሚያቀርቡልን እነሱ፣ እኛም እንደዛው። ግን ደግሞ እንዴ የተሰጣቸው ገጸ ባህሪ ጥሩ አይደለም እያለን የምንሰጠው አስተያየት አለ አይደል በድራማ። አሁንም በሩታ ላይ እንደዛ ነው። ሩታ በስማሙል ምንድነው ግን እንደዚህ እኔ ብላ እንደዚህ በቃ ደምንባ ቶሎ ያስለቀሳትና ግንፍል ያደረጋት ነገር ምንድነው? ነገሮቿ እንዳይታወቁባት ነው የሰራችው ስራ እንዳይታወቅባት ነው። እንግዲህ ድራማ ነው። እኔ ሰራች ብዬ አይደለም፣ ገባችሁ አይደለ? እነሱም ሰራው እያሉ ወይ ደግሞ አደረገችብኝ አደረገችበት እያሉ የሚሰሩት ነገር ድራማ ነው። እና አሁን እኔ ያ ድራማውን ነው ገጸ ባህሪዋን ነው የሩታን እያወራሁት ያለሁትኝ እንጂ መተት አድርጋበታለች ምናምን ነገር ለማለት ፈልጌ አይደለም። እና የተሰጣት ገጸ ባህሪ ላይ የሰራችው ማለት ነው የእውነት ትላንትና ያለቀሰችው እንባ በስማም ነው ያልኩት። እውነትም ድራማ ደግሞ አንዴ ከትላንት ወዲያ ነው ምናምን ትዝ የሚላችሁ ከሆነ ኃይልዬ ጎዳዳ እንትና ማን ነው ይሄ ተስፋ አስደበደበኝ ብሎ የሰራው ቪዲዮ አለ አይደለ? መድኃኒዓለምን ወይኔ የሳኩት ሳቅ ማለት ነው። ለካ እስከ ዛሬ ድረስ የሸወዱን ይህንን መድኃኒት አይናቸውን እየተቀቡ ነው ብዬ አሰብኩኝና ከአፍ ሲያመልጥ ራስ ሲመለጥ አሉ። የዋሰው አንዳንዴ ነገሮችን ይረሳል፣ አያስተውልም። በጣም ብልጥና ጥበበኛ የሆኑ ሰዎች ናቸው ነገሮቻቸውን አስተውለው ድራማም ሲሰሩ ምንም ሲሉ እንዳያስታውቅባቸው ወይ ደግሞ ከአፋቸው እንዳያመልጥባቸው ውሸት እንዳይሆንባቸው በጣም ተጠንቅቀው የሚሰሩትና ኃይልዬ አመለጠው፣ የእውነት አመለጠው። ምን አለ 2000 ብር ከፍዬ ነው ይሄንን ጂቪው ምናምን አልኮሉን ፋሻውን አምጥቼ ያስጠቀለልኩት፣ የሚያስለቅሰውንም ነገር ገዝቼ ነው አለ። አያችሁ አይደለ? የሚያስለቅሰውን ነገር ገዝቼ ነው አለ እና አመለጠው። ለካ እየወጡ እኛ ላይ የሚያለቅሱብን የእውነት ትክክለኛ ነገር ደርሶባቸው ነው እንደዚህ የሚያለቅሱት እያልን ከነሱ ጋር የምር የምናለቅሰውን እኛ እነሱ ያንን የሚያስለቅሰውን ነገር እየተቀቡ ነው ለካና እያለቀሱ እኛ ላይ ድራማ የሚሰሩት። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ማርያምን እኔ ሲከፋኝ ወይ ደግሞ የሆነ ነገር እንትን ሲልብኝ እንባዬ ነው የሚመጣው። የምሬን የእውነት እንጂ እንደው በውሸት እንባዬን አለኝ ብለው ማለት ነው አይመጣልኝም። ማንም ሰው ደግሞ እንደው የሆነ በቃ ተሰጥቶት ከሆነ እንደው ተሰጥቶት ካልሆነ በስተቀር ማንም ሰው እንደው ዝም ብሎ እንባው ይመጣል ብዬ አላስብም። ለካ እነሱ እናቴ ያችን መድኃኒት እየተጠቀሙ ነው እኛ ላይ እንደዛ ያዞንባቸውን እያለቀሱ፣ እኛ ደግሞ የእውነት እንባችንን ስለነሱ እርግፍ የምናረገው። የእውነት አሁን እኮ ተበሉ፣ እያንዳንዳቸው ተበሉ። የለካ የሚያስለቅስ ነገሯን እያመጣች እየተቀባች ነው አዳሜ እኛ ላይ ስታለቅስ የምትከርመው። እና ሩታ ያንን ነገር ተቀብታ ነው እንዴ እንደዚህ እኔ ብላ እንደዚህ ደምንባ ያለቀሰችው? ልጁ እኮ አስረዱኝ፣ ማን ነው እንደዚህ ያደረገኝ? ማን ነው? በነገራችሁ ላይ ሩታ እንደዛ ለማስመሰል ወይ ደግሞ እኔ አይደለሁም እኔ የልጅ አባት ነህ ካንተ ምናምን ነገር ብላ ታልቅስ እንጂ ሩታ እኮ ከዚህ ቀደም አብርሃምን በጣም ብዙ ነገር አድርገዋለች። ይሄ በመተት ዙሪያ በድግምት ዙሪያ አይደለም። ምንድነው ያደረገችው? አፈቅራለሁ፣ ወድሃለሁ፣ ልጃችንን አብረን እናሳድጋለን እና ወደኔ ተመለስ ምናምን ነገር ብላ መጀመሪያ ሰዓት ማለት ነው እና ወደኔ ተመለስ ምናምን ነገር ብላ አዲስ አበባ ሳይመጡ አራስ እያለች ቦታጀራ ሆነው ምርጥ ቀይ ቀሚስ ለብሳ ምናምን ነገር
እሱንም ልቡን ክፍትፍት አድርገው ወደ ውጭ ሄደን እንዝናናለን ምናምን ነገር ብለው እሺ ብሎ ሄርሜላንም አልፈልግሽም ምናምን ነገር ብሎ ወደ ሩታ ከልቧ የተመለሰች መስሎት አብርሃም ተመልሶ ሩታ ስፎግርህ ነው አለችው መጨረሻ ላይ በሁለትና በሶስት ቀን ውስጥ እንዴት አድርጌ ወደ እኔ እንደምመልስ አንተም እንድታቅ ሌሎች ሰዎችም እንዲያውቁ ስለምፈልግ ነው እንጂ ፈልጌ አይደለም ብላ ወሽመጡን ቁርጥ አድርጋው እኛም የተናደድንበት ጊዜ ነበረ። ሁለተኛው ሰዓት ደግሞ ማለት ነው ሁለተኛው ሰዓት አሁንም ና አብረን እንሁን ልጃችን እናሳድግ ሌላ ልጅም ሊመጣ ነው ልጅ ያለ አባት ማደግ የለበትም ምናምን ነገር ብላው እንደዛ ፎግራ ቤቷ አስገብታ ከዳኒ ሮያል ጋራ ተባብረው እቃ ያሳጠቡ የራቆት ፎቶ ይዘውበት ምናምን ነገር በጣም ሩታ በጣም ይሄን ሁሉ ስራ ሰርታ ነበርና አሁን ላይ ግን ይሄ የማስተባበያ እንባ የልጅ አባት ላይ እንዴት እንደዚህ አይነት ነገር አደርጋለሁ በዚህ ነገር እንዴት ትገምተኛለህ ብላ ስታለቅስ ገርማኛለች። ምክንያቱም ብዙ ነገር አድርገዋለች እኮ ብዙ ነገር። ይልቅስ ሄርሜላ የእውነቴን ነው ሄርሜላ በእንደዚህ አይነት ነገር ውስጥ መካተት የለባትም። ምርጫ ውስጥም መግባት እንደገና ደግሞ እንደዚህ አድርገሽብኛል መባል የለባትም። አብርሃም አሁን ወደ ራሱ ተመልሷል ተብሏል አይደል በድራማቸው ማለት ነው። ግን ሄርሜላን በእንደዚህ አይነት ነገር ውስጥ ማካተት የለበትም። እርግጠኛ ነኝ እህቱም ቡዜም ስለ ሄርሜላ በደንብ አርጋ ጠንቅቃ ስለምታቅ አብርሃምን ታስረዳዋለች። እርግጠኛ ነኝ ደግሞ እሱ ቪዲዮን አይቼ ነው ምናምን ነገር ብዙ ነገር የተረዳሁትኝ ምናምን ብሏል አይደል። ቁጭ ብሎ ቪዲዮን ሲያይ ሄርሜላ ምን አይነት ንጹህ ሴትና ስለሱ በጣም እንደታገለች እሱን ለማዳን ከነሱ ጋራ ስንት ኤፍሬም ራሱ ወንድሙ ስንት ነገር እንዳደረሰባት እንዳደረጋት አብርሃም ቁጭ አድርጎ የሚረዳ ሰው ይመስለኛልና ሄርሜላን እንደዚህ አይነት ነገር ውስጥ እንደውም ጭራሽ መክተት የለበትም እንዴ። ሄርሜላ እኮ በጣም ጥሩ እኮ ናት ለሱ። እውነቴን እኮ ነው በጣም ሰዓቱ ላይ አስደግማ ሰዓቱ ላይ እንደዚህ አድርጋ ነው አብርሃምን ወደሱ ያደረገችው። የለያየቻቸው እሷ ናት። ሲጀመር ሀቅ መናገር ከፈለጋችሁ የእውነት ስነግራችሁ አብርሃምና ሩታ ሄርሜላ ከመምጣቷ በፊት ነው የተለያዩት አይደል እንዴ? ችግር የተፈጠረበት እኮ አብርሃም እና ሩታ ችግር የተፈጠረባቸው እኮ ልዑልን እርጉዝ ሆና ቡታጅራ ቤት ማን ነው አዲስ አበባ አያሉ አይደል አብረው ይሄን ነገር ከቡታጅራ የሆነች እቺ ማነች የምትባለው ልጅ መታ የበጠበጠቻቸው እንትና ማነች ደግሞ እቺ ትንሿ ልጅ የአብርሃም የበፊት ፍቅረኛ የነበረችው ፍቅር እሷ መታ ምናምን ነገር ነው ቤቱ ተበጠበጠ የተባለው አይደለ? ከዛም በኋላ ነው አብርሃም ብቻውን ሲሆን ምናምን ነገር ሄርሜላ አይታ ከዚህ ድብርት ውስጥ ላውጣክ ብላ እንደውም ስንት ሺህ ነው ገብቶ ስታከብርለት የነበረው የዛን ሰዓት ነው የመጣችው እንጂ እውነት ለመናገር አሁን እነሱ ድራማ እየሰሩ ነው። እኛም እንደው የተሰጣቸውን ገጸ ባህሪ እያነሳን እንነጋገር በማለት ነው እንጂ ከሪል ወስደ ነው አይደለም። እና ሄርሜላም የመጣችው አብርሃምና ሩታ ከተጣሉ በኋላ ነው እንጂ መታ እነሱ ባሪና ሚስት ሆነው አንድ ላይ የኖሩ አንድ ላይ ልጃቸውን እያሳደጉ የለያየች ሴት አይደለችም እውነት ለመናገር። እና አሁንም አብርሃም ሁለታችሁም ለምጠይቃችሁ ጥያቄ መልስ ስጡኝ ብሏል አይደለ? ሄርሜላን እንደውም መጠየቅ የለበትም እንዴ። ሄርሜላ እንደውም ሩታ ወንድም አቋሾኝ እህት አቋሸችኝ ምናምን ነገር ቡዜኮ ተጀምሮ እስከሚጨረስ ድረስ አብርሃምን እየገፋች ከሩታ ጋር ነበረች። መጨረሻ ላይ ግን ሩታ የምታደርገው ነገር ትክክል ሆኖ ስላልታያት ቡዜ ለምን እንደዚህ ታደርጊያለሽ? ለምን ተዋሽኛለሽ? በቃ ከወንድሜ ጋራ መሆን ነው የምፈልገው ብላ ማንም ደግሞ የእውነትም ቢሆን ማንም እህት ማንም ሴት የምታደርግ እንዴ ወንድሟ በሚስቱ ሲገፋ ያየች ሴት ወይ ደግሞ በሚስቱ ሲንቋሸሽ ሲተፋበት ሲጠፈጠፍ የምታይ እህት ዝም ትላለች? አትልም አይደል እንዴ? ከወንድሟ ጎን ነው የምትቆመው። ስለዚህ ቡዜም ያንን ያደረገችውና አሁን ሲገፉኝ ሲያንቋሸሹኝ ምናምን ነገር እንደውም ሄርሜላን ነው እንጂ አቶ ኤፍሬም ቁም ስቅሏን አሳጥቶ አብርሃምን አስደንዝዘው ካስቀመጡት በኋላ በንጋታው ሄዶ ከእንግዲህ በኋላ አይመጣም አብርሃም አርፈሽ ተቀመጪ ፎቶ አውርጂ ምናምን እያለ
ቁም ስቅሏን ሲያሳያት የነበረው። ስለዚህ ሄርሜላ ከዚህ ነገር ውስጥ መግባት የለባትም።